እና ያንን 10 ሰዓት ድረስ ችግር ኖሮ ከዛ በኋላ ሰላም ሆነ ያሉት ከዛ በኋላ መከላከያ ገባ ቢስካስን ነው የነበረ ሰው ተጎድቷል እኔ የሚገርመው አለ እንዴት ነው ሰላም ነው የሚለው ምሳሌ ጠየቅኳቸው አይ ጥሩ እስካሁን ሰዓት ነበረ አሁን ግን ሰላም ነው ምናምን አባባል ሌላ ምንም ያለኝ ነገር የለም አይ ዋና ሰላም ነው እንጂ ችግር የለም ባይጎዱ ምን ባይሉ ነው አይገባኝም ገቡ ወጡ ሌላ ይሸቅልባቸዋል በሚዲያም ሆነ በምናምን መጠቀሚያ ያቆናቸው የፕሮፓጋንዳ ይሰራባቸዋል ለዛ የሚሰቃዩ የሚሞቱት የዛ ህዝብ ልጆች ናቸው አዎ በጣም በጣም ያሳፍራል ሚስተር ራሱ ባለ ያለውን እንኳን የማይረዱ የሁለት አመት ተኩል እንኳን የማያስተምራቸው አይደል ነው አስቸጋሪ ነው ማንም ላይ ማርም የራሱን ብቻ ነው የሚከተለው አርባያ ምናምን በለሳ ሁሉስ እንዴት ነው ያ እናንተ ሰፈር ዳኒ ካንና ካጋለው ቆም ተቡኖ እናትቻን እብናትና እንዴት ነው ነስማ አዛማ ለቃልኩ ወጡ እንዴ ከዛ ሰው መከላከያ የለም ሳንኑ ያለን ስራይ እና እያሰቃዩአቸው ነው አላ ሰላም ነው ያሉኝ ደውዬ እንደጠየኳቸው መብራቱም ኔትወርኩም ይሰራል አልዘጋም መንግስት ምንም ነገር የለም ያሉኝ መስሪያ ቤቱ ዝግ ነው ብዙ ጊዜ ነው ብናት ባንክ ምናምን ዝግ ነው ብዙ ጊዜ ነው ብናት 3-4 ቀን ነው አሁን 3 ኦኬ በእነሰሞን ማለት ነው ትናንት ወደ ጋይንት አዎ ዛሬ ደብረ ታቦር አዎ እና ምን ሆናሉ አራ እንደውም አገር እየፈጁ ነው እንግዲህ አይ ምን አሉ ጋይንት ላይ ምን አጠፋሉ ወንጀል ነው እንጂ ማን ወይ ባለስልጣን ቤት አቃጥለዋል ደግሞ እንደገና ምን ሾው በሙሉ ገለው ታላለው ጋይንትም ደብረ ታቦርም አዎ ደብረ ታቦሩ ዝም ብለ ቤቱ ላይ ያፈረሱ ፖሊስ ጣቢያውን ደግሞ ምኑን አፈርሰውታል አሉ እና ትናንት የጀመሩ ወይስ መቼ ነው እንደውም አልሰማሁም ደብረ ታቦር ዛሬ ነው አሁን እኮ 10 ሰዓት አዎ ያስተዳደረ ዛሬ ጀምረው ወደው ታውት አረ ዛሬ ጀምረው ይተውታል መከላከያ ዋንዱ ምናምን አስገባም ስለባየ በምን ይታላል መስገብ ስታንድ ባይ እርምጃው ሲያደ ድሮን ብቻ በድሮን ብቻ እኮ ከመምታት እኮ ነው ምን አባስ ምን በድሮን ወጣው ስለወጣት ምን ያገኛል አይ አብሮ የሚልፈሰፈሰው ነው ተወባክ አብሮ የሚያቃጥረው ነው እንጂ እነሱ ተዋግተው ነው ማስለቀቅ ያለባቸው እንጂ ስምሪታ አገራዊ ስምሪታ አንተ ሚሊታሪ ላይ በነበርክበት ሰዓት እንዲህ አይነት የሚያደናቅፍ ሰው ምንድን ነበር የሚደረገው ያንማ አብዛኛው በእኛ ሰዓት ነው ሰዓት አንዳንድ በእኛ ሰዓት ወንጀል ነገር ላይ በከተማ ላይ እንደጨነ ነገር አይፈጠርም አንተ ያው ነው የድሮን መስሉ እና ስለማይመታ ሰዓት በእኛ ሰዓት ከተማ እንኳን አንድ እንኳን ህዝብ ይቀርና ከብት አታገኝ ስለሚመታ ነበር አይደል ታዲያ ስለዚህ እና ታዲያ አሁን ከህዝብ ማለት ሰው አለው የነማን በበሳችን ትናንትና እንጂ እዛም ይዘሰርኩ እና ቆቦ ምናምን ራያ እንዴት ነው በአጠቃላይ ያው ደህና ነው ምን ለሆኑ እነዛ ታይተው የጠፉት ወያኔዎች ምናምን ወያኔዎቹ ወደዛ ተረፈው አሉ ወደ ድሮአቸው ተመለሱ አዎ እና አሁን ምንም ተኩስ ምንም የለም ዝም ብሎ ያው እኮ ወደዛ ሄዱት ማለት ይሄን ለማት አለቀው አሉ ወደዛ ሊቆርጣቸው ነው ተብለው ነው ከመቀሌ ወዲህ በኩል ወደዛ ሊቆርጣቸው ነው አሉ ማን ሊቆርጣቸው እንትና የሻዕቢያ አይደለም የጌታቸው መሬት ያለው መሬት ያለው በዛ መንገድ ጀምሮ ነው ወደዛ ይሸሹት አንተ ስለነሱ ያንን ሁሉ ጥለው ወደ አንድ ተሰባሰቡ አዎ አይ ወዲህ ቋም ትነገር የለችም እስካሁን
ድምፅም የለም ምንም የተፈናቀለ የሚባል ደረሰ ምንም የለም። የሚገርም ጉድ እኮ ነው። እኔ አሁን ትናንትና ሂጄ ዛሬ ተመለስኩ ደብረ ብርሃን 2 ቀን እዛ ቆየሁ። ማሻአላህ የሀገሩ ሰው ምን አይነት የተባረከ ሰው ነው። እንደው እየገረመኝ አንድ ኮሽታ 24 ሰዓት መኪና የሚሄድበት ሀገር አላ ምንም ነገር የለም። እኛ ዝም ብለን እዚህ ተደብቀን ነው መከራ የምናየው እንጂ በተለይ እኮ ተንቀሳቅሶ ያላየ ሰው እኮ ከባድ ነው። በጣም ነው የሚያሳዝን። እኔ በጣም ነው ዜና ጋር ስለሆነ እናንተ ሚዲያ ቤት እዚህ ሶሻል ሚዲያ ላይ አይደል እንደ እሳቱ የሚነደው በጣም አዘንኩ። ይገርምሃል እውነት ስትገፋቀል እኮ ይለካል የሚያዩ ተግባርና ወሬው ስታየው ሰማኛ ነው። እኔ እንደው ምንም ሰው ራሱ ወሬው ላይ የለ ስራ ላይ ሩጫ ነው። የፋብሪካ ቦታ ደግሞ ስለሆነ የቀን ሰራተኛው ምኑ የመኪናው ብዛት ስታየው ያለው ማታኛ እንደዚህ መስሎ ነረድ መሽሎ ምናምን እንላለን። 24 ሰዓት መንቀሳቀስ ትችላላችሁ አሉ። በቀደም ከቆቦ ስንመጣ ነው አንድ ሴት ልጅ ከአዲስ አበባ የመጣች ናት። ሀገሯ ቆቦ ነው። ኦኬ እና ወደ ወልዲያ እየመጣች ነው። ከአዲስ አበባ ደውለውላት እንደው ከፋቀሩ እንዴት ነው እንዲህ አለ የሚባለው እንዲህ የሚባለው ጦርነቱ ሙሉ አሏት። አረ እንደው የሚወጣውና የሚታየው አይገናኝም። ምን አሁን ከቆቦ ወደ ወልዲያ እየሄድኩ ነው። ቆቦ ስከረማ እንዴት ያየሁት የሰማሁት የለኝ ማለቻቸው። የሚገርም ጉድ ነው እኮ ላይ እንደው ፍተሻ የለ። አሁን የአፍሪካ አሁን ዛሬ እንግዲህ በጣም ጠበቅ የሚልበት ነው። ዛሬ ፍተሻ ይበዛል። የአፍሪካ ስብሰባ ተጀምሯል። አዎ ስለዚህ ለዛ እንትና ባለፈው ስንሄድ የሌለው ነገር ሁሉ ዛሬ ጠበቅ ብሏል። ከሰንዳፋ ለገራፎ ጀምሮ ይሄ ደግሞ ግድ ነው ፍተሻ ላይ። ከዛ ነው የገረመኝ የደብረ ብርሃን ወጣቶች የትራፊክ ዲሲፕሊናቸው ስነ ስርዓታቸው ትርፍ አይጫንም። የመናኸሪያው ስነ ስርዓት ሌላ እኔ በተለይ ጎንደር አካባቢ ምናምን እንደሚያየው ሰው ይሄ ዝም መጮህ የለ ጸጥ ያለ ሳይለንት ዝም በረከት የተሞሉ ልጆች የሰለጠነ ሀገር በቃ ትራፊክ ጋር ነው ማሳየት ያለባቸውን ያሳያሉ። መንቆጫቆጭ የለ በአግባቡ መጠየቅ ያለበት ይጠይቃል። እኔ በቃ ኢትዮጵያ መዳኗን ነው ያይቼ መሰለኝ። አየው መንቀሳቀስ እኮ ጥሩ ነው። አንዳንድ ጊዜ ሰው ጃጥሮ ስጋት ያለው ደግሞ ለምን ይሆናል በሚል ነው እንጂ እኔ ብዙ ቦታ እዚህ መቀመጤን እንኳን አልፈለኩትም። አንደኛ ያው ከውጭና አንፃር፣ ሁለተኛ ዝም ብሎ የማይረባ የቱርክ ቡርክ በተለይ የሚያውቁት አካባቢ እኮ ነው መሄድ የማያስፈልግ እንጂ የማያውቅ ሰው እኮ ምንም አይነካ ምንም እንትን አይደል። ወዳጅ አይደል የካደው ቤተሰብ ችግር ተጀምረው ነው እና እኛው ቤተሰብ ነው እንጂ ጣላና ሌላ ሰው ደግሞ እና ወልዲያም ሁሉ እንደው ቻው ሁሉ ሰላም ናቸው። ወልዲያም ምን ጠይቅ ቤት ምንም የለም ተመስገን ነው ማለት የልማት እንቅስቃሴ ብቻ ነው ያለው። አሁን ወልዲያ ዝም ብሎ ይሄን ኮተት ይላል አፍርሶ ኮልደከኛው በፎርም የተሰራው እንዴት አንድ ቦታ ይቼ ወደዛ ወደ ወልዲያ መውጫ ማለት ነው። ይሄው ወደፊት የሚሰሩት እንደ መሰና ያለ ድንኳኑ ማለት ነው። ራቁባው ከመንገዱ ሊደርስ ብሏል። አንተዬ እየቀጣጠሉ ወጣው አሁን ነው ሲየል ወደ መንገዱ መሳብ ነው። ዝም ብሎ እንደምንችል ነው እንደ ህግ መንገዱ ነው መጥፋት እንዴ ያንን ኮታት ምልጥልቅ አርጎ ቢያፈርሰው የቤቶቹ ፎርም አቀማመጣቸው ሱብሃንአላህ በሰው በራሱ ላይ ቆሻሻ እየከመረ ሰው በራሱ ላይ ቆሻሻ እየከመረ እኔ ኮምቦልቻ ማብረን የሄድነው ሰው ነበር እስከ ደብረ ብርሃን ይነግረን እዛ ያለሙዲ ምናምን ላይ የሚሰራ መንግስት ሰራተኛ ነው። በቃ የሥራ ወሬ ሰውን ታውቀዋለህ እኮ ወሬው ራሱ ምን እንደሆነ እንደው ለመሸፋፈን እንዲሞክር ምናምን ከውስጥና ከላይ ሲናገር ታየዋልና አረ ሌላ ዓለም ያለው እሱ እናቴ ሌላ ዓለም